በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ አምስተኛ ቀን ውዳሴ ማርያም ዘሰሉስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ለምስጋና ሁለተኛ ለፍጥረት ሶስተኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘጋጃል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑ ያልቋልና ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህደት በላዕሌከ ትለዋለች። እርሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ። ውዳሴ በሰሉስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ይላል። ቃለ ጸሐፊ ነው። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እርሱ ግን ምስጋናዋን አክሊለ ምክህነ ብሎ ይጀምራል። አክሊለ ምክህነ አክሊል የወዲያኛው ወዲህኛው ምክ የወዲያኛው ወቀዳሚተ መድኃኒትነ ቀዳሚት የወዲኛው መድኃኒት የወዲያኛው ወመሰረተ ንጽህነ መሰረት የወዲኛው ንጽ የወዲያኛው ሆነ በማርያም ድንግል በማርያም ድንግል ሆነልን አለ። ማርያም ናት ሲል ነው። አንድም አክሊለ ምክህነ ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታለች። ዳዊት ምንም ንጉሠ ነገሥት ብትባል የመመኪያችን ዘውድ ማምጣት አልተቻለህም። ወቀዳሚተ መድኃኒትነ ኢያሱም መድኃኒት ብትባል የድህነታችን መጀመሪያ መሆን አልቻለህም። ወመሰረተ ንጽህነ ኤልያስም ንጹሕ ድንግል ብትባል የንጽህናችን መሰረት መሆን አልቻልህም። ሆነ በማርያም ድንግል የመመኪያችን ዘውድ የድህነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ናት ሲል ነው። አንድም አክሊለ ምክህነ አለ። አክሊሎሙ ለሰማዕት እንዲህ አክሊለ ሰማዕት የሚባል ጌታ ወደ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ እንዲለው ጥንተ ሕይወት የሚባል ጌታ ወመሰረተ ንጽህነ አኀዜ ዓለም በእራሁ ኩሉ ሕዝብ ውስተ እዴሁ እንዲል መሰረተ ዓለም ይጸውር ድደ ወይነብር ጠፈለም ይላል። ወመሰረተ ዓለም የሚባል ጌታ ከሆነ በማርያም ድንግል በድንግል ማርያም ተገኘልን። ትናንት ስሟን አላነሳም፣ ዛሬ ግን ስሟን አነሳ። በእንግዳ ልማድ እንግዳን ዕለቱን ስሙን አይጠሩትም። ከዋለ ካደረ በኋላ ስሙን ይጠሩታል። በዚያ ልማድ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡናን ድንጋሌ ሥጋ ድንጋሌ ነፍስ ድንጋሌ ልቡናን አስተባብራ ተገኝታለችና አንድም ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሆና ተሰጥታለች። ፍጻሜው ግን ለሰው ሁሉ ጸጋ ሆና ተሰጥታለችና አንድም መርህ ለመንግስተ ሰማያት ማለት ነው። ምዕመናንን መርታ ገነት መንግስተ ሰማያት ታገባለችና አንድም ልዕልት ማለት ነው። ሮም አርያም ማለት ልዑል ማለት እንደሆነ እርሷንም መትሕተ ፈጣሪ መልዕልተ ፍጡራን ይላታልና አንድም ማኅበረ መሃይምናን ወህብ ሰላኪተ እግዚአብሔር ናትና ማርያም ማለት ተላኪተ እግዚአብሔር ወሰብ ተፈሥሒ ቤተ እስራኤል ወተሐሥሒ ቤተ ይሁዳ ማለት ነው። አንድም ማርያም ማለት እግዝእተ ብዙኃን ማለት ነው። ያንንማ ዘበዕብራይስጥ እንጂ አይለውም ቢሉ ማርያም ማለት ቅሉ እግዝእተ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን ማለት እንደሆነ እንተ ወለደት ለነ ዘእግዚአብሔር ቃለ መመኪያችን መመኪያነቷን በቅጽል አመጣው። አካላዊ ቃልን በወለደችልን በድንግል ማርያም ተገኘልን። ዘኮነ ሰብአ በእንተ መድኃኒትነ እኛን ስለማዳን ሰው የሆነ እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰውም ከሆነ በኋላ ፍጹም አምላክ ነው። ሐራትካ ቃል ሥጋ ኮነ ያለውን ይዘው
ተለወጠ ይላሉና ሰውም ከሆነ በኋላ ፍጹም አምላክ ነው አለባቸው። ወበይንተዝ ወለደቶ እንዘ ድንግል ይእቲ፣ ስለዚህ ነገር ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክር ኃይለ ወሊዶታ ዘኢይትነገር፣ ድንቅ የሚሆን የመውለዷ ስራ የማይመረመር ነው። የማይመረመር የመውለዷ ስራ ድንቅ ነው። ሰአሊ ለነ ቅድስ፣ በማይመረመር ግብር ከወለድሽው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። ለአእምሮውን ለቦውን ሳይብን አሳድሪብን። እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ፣ ሰው ሆኖ አዳነን። አንድም ሰው ሆኖ አድኖናልና። መጻ በኩርህ፣ በግድ ሰው ሆነ የሚሉ መናፍቃን አሉና። እስመ በፈቃዱ አለባቸው። በዕለተ ፍጥረት አብ መንፈስ ቅዱስ አዳም ስውት ፍጥረት ነው አይፈጠር ቢሉ ወልድ እኔ እያዛለሁ ይፈጠር ብሎ ነበርና በግድ ሰው ሆነ የሚሉ መናፍቃን አሉና እስመ በፈቃዱ አለባቸው። አብይ ውእቱ ስብሐተ ድንግልናኪ፣ ኦ ማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኚ እመቤታችን በድንግልና ጸንተሽ ብትገኚ ለአንቺ የተሰጠ ጸጋ ፍጹም ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋራ አንድ ባህሪ ቢሆን ባለሟልነትን አግኝተሻልና። አንድም በተዋህዶ ቢያከብርሽ ቢያድርብሽ ባለሟልነትን አግኝተሻልና ለአንቺ የተሰጠ ክብር ፍጹም ነው። አንቲ ውእቱ ሰዋሰው ዘርእ ያዕቆብ እምር ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽህ ብሎ ውስቴታ አለ። ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ያዕቆብ ወደ ሶርያ ሲሄድ ሎዛ ሲደርስ መሽቶበት ከመንገድ እልፍ ብሎ ድንጋይ ተንተርሶ ተኛ። ሌሊት በራእይ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ዙፋን በላይዋ ላይ ተዘርግቶ ንጉሥ በላይዋ ላይ ተቀምጦባት ያያል። ሲነጋ ተነስቶ ድንጋይ ተክሎ ዘይት አፍሶባት ዛቲ ይእቲ ወእታ ለሰማይ ዘይትሐነጽ ቤተ እግዚአብሔር ብሎ ሄዳል። ይኸውም ምሳሌ ነው። የወርቅ መሰላል የእመቤታችን፣ ድንጋዩ የትንቢተ ነቢያት። በዚያ ላይ ጸንታ ማየቱ እመቤታችን በትንቢተ ነቢያት ጸንታ ለማየቷ ለመገኘቷ ምሳሌ። ኦ ድንግል አምሳል ወትንቢት ዘነቢያት እንዳለ አባ ሕርያቆስ መላእክት ሲወጡባት ሲወርዱባት አለ። ጌታችን ከእመቤታችን ሰው ከመሆኑ አስቀድሞ ለተልእኮ መላእክት አይወጡም አይወርዱም ነበር። ጌታችን ከእመቤታችን ሰው ከሆነ በኋላ ግን ለተልእኮ የሚወጡ የሚወርዱ ሆነዋልና አንድም ያረጉ ሰው አምላክ ሆነ፣ ይወርዱ አምላክ ሰው ሆነ እያሉ ዙፋን የማኅፀኗ ንጉሥ የጌታ ምሳሌ፣ አንድም ድንጋይ የታቦት ዘይት የሜሮን ምሳሌ፣ አንድም ያዕቆብ የቀሳውስ ድንጋይ የአሕዛብ ዘይት የመንፈስ ቅዱስ ምሳሌ። ሰአሊ ለነ ቅድስ ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦውን ሳይብን አሳድሪብን። አንቲ ውእቱ ዘርየ ሙሴ በነደ እሳት ወይትዊ፣ ነደ እሳት ሰፍሮባት በነደ እሳት ተከባ ሳትቃጠል ሙሴ በደብረ ሲና ያያት ዕፅ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርስኪ፣ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና እንዲህ አለ። ነደ እሳትም ያልሁት ሰው ሆኖ በማኅፀንሽ ያደረ ወልደ እግዚአብሔር ነው። ሙሴ በደብረ ኮሬብ በግ ሲጠብቅ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ጋር ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ያያል። ወቀርበ ይጠይቆ ይላል። ሊረዳው ቢወድ በጎችን ከፈረሰ ግንብ ዘግቶባቸው ሄደ። ለጊዜው የሰው በጎች ናቸውና እንዳይጠፉ እንዳይበተኑ ነው። ፍጻሜው ግን ምስጢር እንመረምራለን ባላችሁ ጊዜ አንድ ወገን ሆናችሁ ሄዱ ሲል ነው። አንድም ሙሴ የመናንያን ምሳሌ ነው። እንመንናለን ባላችሁ ጊዜ ገንዘባችሁን አዘጋጅታችሁ ሂዱ ሲል ነው። ከዚህ በኋላ ከዛ ሲደርስ ሙሴ ፍትሐት ወታናሳኒ ከምገሪከ እስመ ዘትከይድ አምር ቅድስት ይእቲ አለው።
ተልከ የምትሄድባት ግብፅ ጽኔት ናትና ፍርሃትህን ከልብህ አርቅ ሲል ነው። አንድም ከግብፅ ስትመለስ በደብረ ሲና የምትሰራልህ ሕግ ክብርት ናትና ልማደ ዮቶርን ተው ሲለው ነው። ይኸውም ምሳሌ ነው። ለጊዜው ሐመልማል የእስራኤል ነበልባል የመከራቸው ሐመልማሉ ነበልባሉን ሳያጠፋው ማየቱ መከራውን አዝነው ቀኖና ይዘው ግብር ገብተው አያረቁትምና፣ ነበልባሉ ሐመልማሉን ሳያቃጥለው ማየቱ መከራው ፈጽሞ አያጠፋቸውምና፣ ፍጻሜው ግን ነበልባል የመለኮት ሐመልማል የትስብእት ምሳሌ ቅዱስ ቄርሎስ እንደመሰለው፣ አንድም ነበልባል የጌታችን ሐመልማል የእመቤታችን ምሳሌ ቅዱስ ኤፍሬም እንደመሰለው ፍታ አሳይኒ ከምገሪከ አለው። ደብረ ሲና የቤተ ክርስቲያን ምሳሌ ናት። ከቤተ ክርስቲያን በጫማ መግባት አይገባም ሲል፣ አንድም የትስብእትና የመለኮት ነገር ከሚነገርበት በጫማ መግባት አይገባም ሲል፣ ወእሳተ መለኮቱ እያወአየ ስጋኪ ባህር የመለኮቱ አልለወጠሽም ሰአሊ ለነ ቅድስ ሙሴ በአምሳለ ሐመልማል ወነበልባል ካየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ሳይብን አሳድሪብን። አንቲ ውእቱ ገራይ ዘይተዘራ ውስቴታ ዘር ያልወደቀባት ገበሬ ያልጣረባት ያልጋረባት ለታውቁል ባለው ቃል ከልምላሜ ከጽጌ ከፍሬ የተገኘች ገራይተ ሰሉስ አንቺ ነሽ። አንድም ገራይተ ሙሴ አንቺ ነሽ። ሙሴ ከባለሟልነቱ የተነሳ ባይህ እወዳለሁ አለው። ጌታም አልቦ ዘይሬ ገጼ ወየሐዩ አሐተ ሰዓተ እምዘ ሕይወቱ በዲበ ምድር፣ የኔም ፊት አይቶ አንድ ሰዓት መቆም መቆየት የሚቻለው የለም አለው። ሙሴም ካላየሁማ ለምን ባለሟል ተባልኩ አለው። ገጼሰ እያስተሪ ለከ ወድኅረሰ ትሬ ገጼ ብሎታል። ዘር ካልወደቀባት ምድር የበቀለ ስንዴ አምጥተህ ብትሰዋልኝ ይታይሃለሁ አለው። ሙሴ ማለት የዋህ ማለት ነውና ለጊዜው በራይ ሲባክን አድሯል። ፍጻሜው ግን በዘር ከተወለደች ከድንግል እንበለ ዘር ተወልጄ ኋላ በደብረ ታቦር መሥዋዕት ሆኜ በምቀርብበት ጊዜ ይታይሃለሁ ሲለው ነው። መምህር ኤስድሮስ ግን የብረት መደብ አሰርቶ ውሃ እያጠጣ አሸክሞ 40 ዘመን ኑሯል ብለዋል። አንድም ገራይት አብርሃም አንቺ ነሽ እግዝእትየ ለአብርሃም ገራይቱ እንዳለ ያሬድ በመጽሐፈ ድጓ። ያችን በአተ ካይበት ይላታል። እልፍይ ከአዳራሽነት አላት። የሰነበተውን አስከሬን ወደ ውስጥ ገፍተው ትኩሱን አስከሬን የሚያኖሩባት ናት። እመቤታችንም እናትነት ከድንግልና አስተባበራ ይዛ ተገኝታለችና ወፃ እምኔኪ ፍሬ ሕይወት፣ ወደ ምስጢር ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ካንቺ ተወለደ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባህሬ እንቆ ክቡረ፣ ዮሴፍ እየጸፋ የከበረብሽ ድልብ አንቺ ነሽ። አንድም ገበያ ወጥቶ እንደተቆለፈች ሳጥን ከነመክፈቻዋ ገዝቶ ወስዶ ቢከፍታት እንቁ አግኝቶባታል። ሳጥን የእመቤታችን መቆለፊያዋ የማኅተመ ድንግልናዋ እንቁ የጌታ ምሳሌ። ወልድ ይትሜሰል በእንቆ ባህሬ ስጋሃ በስጋሁ ወብርሃና በመለኮቱ እንዳለ፣ አንድም ሐረጋ ዮሴፍ በትሩፋተ ደሙ የዋጀሽ እንቁ ጌታ ያገኘብሽ ሳጥን አንቺ ነሽ። ዘውእቱ መድኃኒነ ኢየሱስ ክርስቶስ፣ ይኸው መድኃኒታችን ኢየሱስ ክርስቶስ ነው። ተጸውረ በከርስኪ ወወለድኪዮ ውስተ ዓለም ዘተጸውረ ወዘወለድኪዮ እስመ ተጸውረ ወስመ ወለድኪዮ ብሎ ይገጥማል። በማኅፀንሽ ወስነሽዋልና በዚህም ዓለም ወልደሽዋልና። ሰአሊ ለነ ቅድስ በዕንቁ ከተመሰለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ደስታቸው የሚሆን ጌታን የወለድሽው ተፈስሒ ደስ ይበልሽ። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ እንዳለ፣ አንድም ስጋዌውን ተልከው ለነቢያት የሚናገሩ መላእክት ናቸው። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነውት በጣም ላይ ጣም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋልና። አንድም የመላእክት ደስታቸው የምትሆኚ ጌታን የወለድሽው ተፈስሒ ደስ ይበልሽ። ንጽህናዋን ቅድስናዋን እያዩ ደስ ይላቸዋልና። ሐሴቶሙ ለመላእክት አለ። ተፈስሒ ኦ ንጽሕት ዜናሆሙ ለነቢያት፣
የነቢያት ዜና ትንቢታቸው ንጽሕት ተፈስሒ ደስ ይበልሽ ኦ ድንግል አምሳል ወትንቢት ዘነቢያት እንዳለ አባ ሕርያቆስ ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከነፍስሽ ነፍስ ከስጋሽ ስጋ ነስቶ ከአንቺ ጋር አንድ ባህሪ ሆኗልና ተፈስሒ ደስ ይበልሽ። አንድም እግዚአብሔር በተዋህዶ ቢያድርብሽ ባለሟልነትን አግኝተሻልና ደስ ይበልሽ። ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም የሰው ሁሉ ደስታ የሚሆን የመልአኩን ቃል እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ያምንሻልና ተፈስሒ ደስ ይበልሽ። ሰባፊንቆን ተወከፍዎ ወለእለ ተወከፍዎ ወሀቦሙ ስልጣን እንዳለ ፍስሐ ኩሉ ዓለም ያለውን ለመልአክ ቢቀጽሉ ምስጋናው ተፈስሒ ተፈስሒ እያለ ነውና ቃል ላለው ቢቀጽሉ ወነዋ ተወልደ ፍስሐ ዘይከውን ለክሙ ለኩሉ ዓለም ይለዋልና ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሕያውን ዓለም የፈጠረ ጌታን የወለድሽው ተፈስሒ ደስ ይበልሽ። ሰአሊ ለነ ቅድስ ሕያውን ዓለም ከፈጠረ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ሳይብን አሳድሪብን። ቀጣዩን ክፍል በሚቀጥለው ሳምንት እንመለከታለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን አቁራሪተ መዓት ክብር ምስጋና ይግባት። አሜን።